በህልማችሁ ቀጥሎ መነግራችሁን እነዚህን የምታዩ ከሆነ ከኔ ጋር ብትቆዩ ትጠቀማላችሁ። ጫማ አዲስ ጫማ ስታገኙ ወይ ስታረጉ ወይ ጫማችሁ ጠፍቶ ወይ የሆነ እባብ ሲያሳድዳችሁ ሊነክሳችሁ ሲል ወይ ሲነክሳችሁ ወይ ስትመቱት ውሃ መስመጥ ከውሃ ጋር የተያዙ ህልሞች፣ ፈተና መውደቅ ስፔሻሊ ፈተና ስትወድቁ ምናምን የምታዩ ሰዎች፣ በአየር ላይ ስትበሩ የሆነ አየር ላይ ስትሆኑ ማለት ነው፣ ራቁታችሁን ስትሆኑ ወይ ደግሞ አዲስ ልብስ ስታገኙ ወይ ስትለብሱ፣ ከሆነ ነገር ላይ ስትወድቁ የምትመለከቱ ከሆነ ወይ ደግሞ የሆነ ባስ ወይ የሆነ ትራንስፖርት አንድ ነገር ሲያመልጣችሁ ስታዩ በእነዚህ ውስጥ አንዳች ኮሚኒኬሽን እየተደረጋችሁ እንደሆነ ከመንፈስ ዓለም ላይ ለነፍሳችሁ መልእክት እየተላለፈ እንደሆነ እንድታውቁ ፈልጋለሁ። ከሱ በፊት ግን ልነግራችሁ የሚፈልገው ወሳኝ ነገር አለ። ይህንን ቪዲዮ የምሰራበት ምክንያት ከዚህ በፊት ባስቀመጥኩላችሁ ህፃን ልጅ ወይ ቁልፍ ወይ ደግሞ ስልክ ጋር በተያያዘ እነዚህን ካያችሁ ብዬ በሰራሁት ቪዲዮ በጣም ብዙ ሰዎች በውስጥ መስመር ጥያቄ ይጠይቁኛላችሁ። ይሄስ እያላችሁና አንድ ላይ ጠቅላላ አድርጌ ለመመለስና ጀነራሊ ደግሞ ስለ ህልም ያላችሁ አመለካከት የተዛባ እንዳይሆን ወይም ህልምን እንደ ፎርቴል እንደ ምንድነው እንደ አስማትም እንዳታዩት ደግሞ ህልምንም እንዳታቃልሉት እነዚህ ነገሮች ወሳኝ ነጥቦች ልነግራችሁ ፈልጋለሁ አስቀድሜ። ስለዚህ በዚህ ቪዲዮ እስከ መጨረሻው ድረስ ተከታተሉ። በጣም የሚጠቅማችሁ ነጥብ እነግራችኋለሁ እርግጠኛ ነኝ። አንድ መልእክት ወደ እናንተ እየመጣ እንደሆነ አልጠራጠርም። ቪዲዮውን ላይክ በማድረግ ጀምሩ። እስከ መጨረሻው አብራችሁኝ ቆዩ። እሺ፣ በተለያየ አጋጣሚ ወደዚህ የመጣችሁ ሁላችሁንም ሰላም ልላችሁ እወዳለሁ። ዛሬ ስለ ህልም ጉዳይ ነው የምንነጋገረው። በጣም ጠቃሚ መንፈሳዊ የሆነ እንደ እግዚአብሔር ቃል ነገሮችን እንድናይ እንድንተነትን እፈልጋለሁ። ከሱ በፊት ስለ ህልም ያላችሁ አመለካከት እንዴት ነው? ማለት አንዳንዶቻችሁ በጣም ተነቁታላችሁ። ህልም ምን አሁን ህልም አየህ አላየህ፣ ህልም ማየት አልፈልግም አላይም። ህልም ግን እንደዛ የሚታይ ነገር አለ። እንደ መጽሐፍ ቅዱስ ካያችሁ እግዚአብሔር በህልም አማካኝነት በጣም ብዙ ሰዎችን ሲመራ አይተናል። በጣም ከምንወደው ከዮሴፍ ጀምሮ የሱም ዘር ማንዘሮች አባቶቹን እንደነ ያዕቆብን በህልሙ የተመለከተውን ነገር ታያላችሁ። ዮሴፍ 2 ጊዜ ህልም ደግሞ አይቷል። እንደነ ዳንኤል በህልም አቅጣጫ እንዴት ሲቀበል እንደነበረ ለንጉሶች ህልም ሲፈታ እንደነበረ ተመልክተናል። እየሄደ አዲስ ኪዳን ላይ ጨምሮ እንኳን ኢየሱስ ክርስቶስን እንዴት በህልም አድርጎ ለዮሴፍ እንዲያስመለጠው ወደ ግብጽ እንዲወስደው ከግብጽ እንዲመልሰው አቅጣጫ ሲሰጠው እናያለን። በህልም ብዙ የተረዱ ሐዋርያቶች አቅጣጫ ያዩ አሉ። ብቻና ህልም ቀለል አድርጋችሁ እንዳታዩት ፈልጋለሁ። ለምን ለነፍሳችን በኩል ኮሚኒኬት የምንደረግ ይሄ ስጋዊ ማንነታችን አልሰማ ሲል ብዙ ጊዜ ዲስትራክት ሲሆን ወይም ደግሞ በጣም ሰፎኬት ሲሆን ሲጨናነቅ ኢሚዲየትሊ እግዚአብሔር በህልም በኩል ሊናገራችሁ ይችላል። ግን ያ ማለት እንዲሁ ሁሉንም ህልም ውስድ እያደረግን ምን ማለት ይሆን? ደግሞ አንዳንድ ተርጓሚዎች አሉ። ሲጀመር በመሰረቱ ህልማችሁን የምታዩትን ህልም ከማንም በላይ የሚረዳው ራሳችሁ ናችሁ። ለምን ሲባል እግዚአብሔር ለእናንተ ያሳያችሁ፣ ያንን ደግሞ መርጦ ጉዳዩን ያሳያችሁ እናንተ እንዲገባችሁ ነው እንጂ ግራ እንዲያጋባችሁ አይደለም። ስለዚህ አንደርስታንድ የምታደርጉት ከማንም በላይ እናንተ ናችሁ። ለምሳሌ አንድ ሰው ውሃ አይቶ ለውሃ ያለው አንደርስታንዲንግ ውሃ የሚፈራ ከሆነ ከዚህ በፊት ውሃ አደጋ ደርሶበት ከሆነ ኢሚዲየትሊ በዛ አቅጣጫ በህይወቱ ላይ አንድ አደጋ ሊመጣ እንደሆነ አቅጣጫ እያሳየው ነው። ከውሃ ጋር ያላችሁ ኤክስፔሪየንስ ደግሞ መልካም ከሆነ ውሃ የምትወዱ ከሆነ እንዲሁ ዋና የምትወዱ ምናምን ከሆነ ደግሞ በእናንተ በኩል ያለው መልእክት ሌላ ነው የሚሆነው። ስለዚህ እግዚአብሔር በተሻለ መንገድ ሊገባችሁ የሚችል ከእናንተ አውድ ጋር በተያያዘ ህልምን ያሳያችኋል። አንደርስታንድ አደረጋችሁ? ለምሳሌ ለዮሴፍ እግዚአብሔር ህልም ባሳየው ጊዜ ፋሚሊው ገብቷቸዋል። ኢሚዲየትሊ አንደርስታንድ አድርገውታል። ስለዚህ ምንድነው ያደረጉት? በእኛ ላይ ልትሰለጥን ትፈልጋለህ ብለው ነው የነገሩት። አንድ ነዶ ቆማለች፣ ሌሎች ነዶች ሰገዱልኝ አለ። ፀሐይና ጨረቃ ከዋክብት 11 ከዋክብት ሰገዱልኝ። አንደርስታንድ የሚደረግ ነው፣ ግልጽ ነው፣ ይገባቸዋል እነሱ ምን ማለት እንደሆነ። በተመሳሳይ ሁኔታ ትዝ ይላችኋል ነብዩ ኤርሚያስን እግዚአብሔር ምን ታያለ ብሎ ሲጠይቀው ኦኬ የለውዝ በትር ያለው አለ። አንደርስታንድ ያደርጉታል። የለውዝ በትር በጊዜያቸው ትርጉም አለው። ከአትክልቶች ሁሉ ቀድሞ ፍሬ የሚያፈራ አትክልት ነው። ስለዚህ ቀድሞ የሚሆን ነገር አለ፣ ፈጥኖ የሚሆን ነገር አለ የሚል ነገር አንደርስታንድ ያደርጋሉ። በዘመኑ ኤቭሪቲንግ እንደዚህ ነገር ይረዳሉ። ስለዚህ እግዚአብሔር ለእናንተ የሚያሳያችሁ ነገር የምትረዱትን ነገር ነው። ስለዚህ እንትና እንደዚህ ፈታልኝ፣ እንትና እንዲህ ፈታችልኝ ብዙ እንደዛ ላይ ዲፔንድ አትሁኑ። እኔንም ስትደውሉ በጣም በተደጋጋሚ እንደዚህ ነገር ስለምትጠይቁኝ ነው። እንደዛ አትጠይቁኝ። እኔ ኢንሳይት ብቻ ነው የምሰጣችሁ ምን ሊሆን እንደሚችል ኮመን የሆኑ ትርጓሜዎች፣ ኮመን የሆኑ ቢብሊካሊ እነዛ ነገሮች ምን አይነት ስያሜ ተሰጥቷቸዋል፣ ምን አይነት አተረጓጉም አላቸው የሚለውን ብቻ ነው የምሰጣችሁ። ከዛ ባለፈ ደግሞ ህልም ሁሉ አያችሁ ማለት ትርጉም አለው ማለት አይደለም።
በመሰረቱ ህልም በሶስት ምክንያት ልታዩ ትችላላችሁ። የመጀመሪያው በጣም ኢዚው ነው። መጽሐፍ ቅዱስ ህልም ከስራ ብዛት ይታያል ይላል። ስለዚህ ብዙ ያሳሰባችሁ ነገር ሙሉ ቀን ስታሰላስሉት የቆያችሁ ሚሞሪያችሁ ላይ ያለ ነገር ከሆነ ከስትረስ ብዛት አንድ ህልም ልታዩ ትችላላችሁ። ያ ኮሚኒኬሽን እየተደረጋችሁ ነው ማለት አይደለም። ጀስት ኢሞሽን ነው። በስሜታችሁ አይምሯችሁ የከሰተው ነው። ጠዋት ሲያስበው የነበረው ሲያሰላስለው የነበረው። ስለዚህ ይሄንን እለፉት። ተግባባን። ሁለተኛው ፕሮፌቲክ የሆነ ትንቢታዊ የሆነ መንፈሳዊ አቅጣጫን ልትቀበሉ መንፈሳዊ ምሪትን እግዚአብሔር ሊሰጣችሁ መንገዳችሁን ሊያሳያችሁ ሊያደርግ ያለውን እግዚአብሔር አስቀድሞ ለእናንተ እየተናገራችሁ ሊሆን ይችላል። እንደ ዮሴፍ ኮመን እንደሆነ እንደ ሌሎቹ። ሁለተኛው እሱ ነው፣ ፕሮፌቲክ ድሪም ማለት ነው። ትንቢታዊ የሆነ ወይም ራእያዊ የሆነ መለኮታዊ የሆነ የእግዚአብሔር አቅጣጫ ማሳያ። ሶስተኛው ደግሞ ዋርኒንግ ነው፣ ማስጠንቀቂያ። ተይ ይሄን ነገር እንዳታገኘው፣ ከዚህ ሰው ተለይ፣ ወደዚህ ስፍራ እንዳትሄጂ፣ ይሄን ነገር አቁሚ፣ እንደዚህ የሆነ ነው እያለ እግዚአብሔር አሁንም ዋርኒንግ ይሰጣል በህልም። ለምሳሌ ዮሴፍን ወደ ግብጽ ይዘው ሽሽ። ለምን? ሊገለው ይፈልጋል ልጁን። ህልም ነው፣ ሲምፕል የሚመስል ግን ፕሮፌቲክ ምንድነው? ይሄ ዋርኒንግ ነው፣ ማስጠንቀቂያ ነው። አውት እያስጠነቀቃችሁ ነው እግዚአብሔር። በእነዚህ በሶስቱ ምክንያት ህልም ይታያል። ከዚህ አንጻር ከሆነ ከዚህ በኋላ የምትሰሙኝ በጣም እንግባባለን ማለት ነው። እና ህልምን ሁሉ የሆነ ሰው ይፈታል ማለት አይደለም። ከናንተ በላይ ያንን ህልም መፍታት የሚችል ሰው የለም። ኢንሳይት ግን ወስዳችሁ አንደርስታንድ እንድታስታውሱ ግን ይሄ ቪዲዮ ይጠቅማችኋል። እንትን ስታይ ኦኬ እንትን ነው እንላለን። የመጀመሪያው ጫማ በህልም ካያችሁ፣ አዲስ ጫማ ስታደርጉ ወይ ጫማችሁ ጠፍቶ ካያችሁ፣ ጫማ ብዙ ጊዜ የሚያሳየው ዝግጅትን ነው። አንድ ሰው ጫማውን ሲያጠልቅ የመጨረሻ ለመሄድ የመጨረሻ ከልብሳችሁ የምትለብሱት ምንድን ነው? ጫማችሁን አይደል? በቃ ሊሄድ ተዘጋጀ ማለት ነው ያ ሰው። ስለዚህ የሆነ ልትሄዱበት ያለ ነገር እያዘጋጃችሁ እንደሆነ፣ ጫማችሁ ከጠፋም በሆነ ምክንያት ልትሄዱ እንዳልሆነ ምክንያት፣ ይሄ ጀስት ኮመን የሆነ ሲምቦሊክ ነገር ነው። ከዛ ባለፈ ግን ስፒሪቹዋሊ ደግሞ ሲታይ ብዙ ጊዜ ጫማ ከአገልግሎት ጋር ከወንጌል ጥሪ ጋር ከወንጌል ጋር የተያያዘ ነገር ይያያዛል። መጽሐፍ ቅዱስ ስለሚል ከእግዚአብሔር ጦር ዕቃዎች መካከል ኤፌሶን ምዕራፍ 6 ላይ ስታነቡ ምንድነው የሰላምን ጫማ ተጫምታችሁ ይላል። ስለዚህ ያንን ጫማ እሱም የወንጌል ትጥቅ እንደሆነ የሚናገር ነውና የወንጌል ጫማ የአገልግሎት ዝግጅት ያ ነገር ነው። ወይም ደግሞ ይሄ አገልግሎቱን ሰው ሲያጣ ለወንጌል ያለውን ፓሽን ቅናት ሲያጣም ጫማውን ሲያጣ ሊያይ ይችላል። አዲስ ጫማ ደግሞ ሲያይ አንድ ሰው አዲስ የሆነ የአገልግሎት እርምጃ የሆነ ወደፊት ሊሄድ ያለበት ነገር እንዳለ የሚያሳይ ነው። ከጫማ ጋር በተያያዘ አጠቃላይ ይሄንን መተርጎም ይቻላል። ሁለተኛው ከእባብ ጋር የተያያዘ ይሄ በጣም ስኒኪ የሆነ እባብ እንግዲህ ሲባል ሁላችንም ምንፈራው የሚያስጠላ ደስ የማይል ፍጥረት ነው። ብዙ ሰዎች ሌሊት በተለይ እባብ ሲያሳድዳችሁ ሊነክሳችሁ ሲደርስባችሁ ምናምን ስታዩ ሲሪየስሊ ይሄ ጸሎት የሚያስፈልገው ነገር ነው። እባብ በዋናነት ባህሪው መገለጫው ምንድነው? ስኒኪ ነው። ተሰውሮ የሚንቀሳቀስ ነው። በጣም ቀስ ብሎ ተደብቆ ከማስመሰልና ከተደበቀ ነገር ጋር ይያያዛል። ለምሳሌ በቤታችሁ እባብ ካያችሁ አጠገባችሁ የተደበቀ ነገር ግን ዲሲቭ እያረጋችሁ እያታለላችሁ ያለ። ሌላው እባብ ካራክተሩ ምንድነው? ተንኮል፣ ማታለል አይደል? እያታለላችሁ ያለ ወደ መጥፎ ነገር ሊወስዳችሁ ካጠገባችሁ ያለ ውሸታም አታላይ አካል አለ ማለት ነው። ፖይዝነስ የሆነ ዳንጀረስ በቃ አታክ ሊያረጋችሁ የተዘጋጀ ግን የሚያስመስል ተደብቆ ያለ የማይታወቅ ሲታይ በአካል አይታወቅም እያስመሰለ ነው። ስኒኪ ነው። እባብ ካያችሁ ፍጥረቱ ክሬቸሩ ቢዩቲፉል ነው። ልክ ሔዋንን በኤደን ገነት ያደረገውን በቃ እሱን እዩና ሊያታልላችሁ ያለ አካል አለ ወደ እናንተ የቀረበ አጠገባችሁ ያለና ነቅታችሁ መጽሐፍ ቅዱስ ምንድነው የእባቡን አናት እንረግጣለን አይደል እንዴ? ነቅታችሁ ልትጸልዩ በዚህ ጉዳይ ላይ ልትቃወሙ ደግሞ ዋቻውት ልትሆኑ ንቁ ልትሆኑ ያስፈልጋል። እባብ እንደዛ ስለሆነ አታሎ ስለሆነ የሚውጠው አታሎ ስለሆነ የሚነድፈው ጥምጥም አድርጎ ስለሆነ የሚገለው በዚህ አንደርስታንድ አድርጉት። አካባቢያችሁ እንድትጠነቀቁ እግዚአብሔር እያነቃችሁ ያለው አንዳች ነገር ሊኖር ይችላል እባብ የምታዩ ከሆነ። ሶስተኛው ከውሃ ጋር የተገናኘ ነገር ስታዩ፣ ያ ውሃ መቼም ታውቃላችሁ ሁለት አይነት ትርጉም አለው። ግን ውሃ እንዴት ነው ህልማችሁ ላይ ዲፔንድ ያደርጋል። ለምሳሌ ውሃ ውስጥ ስትሰጥሙ ከሆነ፣ ውሃ ውስጥ ስትዋኙ ስትንሳፈፉ ከሆነ፣ ንጹህ ውሃ ኦር መዲ የሆነ ውሃ፣ ቆሻሻ ውሃ ከሆነ፣ ጭቃ የሆነ ውሃ ከሆነ፣ እነዚህ ሁሉ ትርጉም አላቸው። ብዙ ጊዜ ውሃ የሚገናኘው በህይወት ለምሳሌ ፍለድ ከሆነ ደግሞ ጎርፍ ከሆነ ማዕበል ከሆነ መከራን ምናምን የሚገልጽ ነገር ነው። መጽሐፍ ቅዱስ በውሃ ውስጥ ባለፋችሁ ጊዜ አላሰጠመኝም ይላል አይደል?
ስለዚህ ውሃ ስታዩ ብዙ ጊዜ ለሁለት ነገር ነው የሚጠቅመው። አንድ ውሃ ክሊንሲንግ ነው። ማንም የተጠማ ቢኖር ወደ እኔ ይምጣ አይደል አጠጣዋለሁ ብሏል። ስለዚህ ከእርካታ ጋር ይያያዛል፣ ከመንጻት ጋር ይያያዛል። ከኃጢአት ከመንጻት መታጠብ፣ መጽዳት በቃ የሆነ እግዚአብሔር ከኃጢአታችሁ ንጽት ሲያደርጋችሁ የሆነ ክሊንዚንግ በቅድስና የሆነ ህይወትን ስትመሩ፣ በተመሳሳይ ደግሞ መዲ የሆነ ውሃ የሆነ መቆሸሽ እንዳለ፣ የተበላሸ ነገር እንዳለ፣ የተዛባ ነገር እንዳለ ማሳያም ሊሆን ይችላል። ከዛ ውጪ በውሃ ውስጥ መስጠም፣ በጎርፍ ማዕበል እነዚህም የሚያሳዩት ነገር አለ። ያው ምንድነው በሆነ መከራ ውስጥ፣ በሆነ ወጀብ ውስጥ፣ በሆነ ከባድ ትግል ውስጥ እንደምታልፉ በህይወታችሁ አንዳች የሚያልፍ ነገር እንዳለ ማሳያ ነው። እነዚህ ሁሉ ግን ዳይሬክት እንዳትወስዱት። እሱ እንዲህ ብሏል ብላችሁ አትወሰዱ። ከኔ በላይ የምትረዱት ጉዳያችሁን፣ ያላችሁበትን ሲቹዌሽን፣ አሁን ያላችሁበትን ሁኔታ የምትረዱት እናንተ ናችሁ። ስለዚህ እኔ ዝም ብዬ ኢንሳይት የሆነ ትልቅ ምስል ብቻ ነው ማሳያችሁ፣ እናንተ ናችሁ የምትተረጉሙት። ሌላኛው ደግሞ ጥርሳችሁ ወልቆ ካያችሁ፣ ጥርሳችሁ ተሰብሮ ካያችሁ፣ ወይ አዲስ ጠንካራ ጥርስ ካያችሁ፣ ጥርስ ብዙ ጊዜ ከዊዝደም ጋር ይገናኛል። ህይወትና ሞት በምላስ እጅ ናት ይላል መጽሐፍ ቅዱስ። ህይወትና ሞት በምላስ እጅ ናት እና ከምላስ ጋር የሚገናኝ ጥርስ ጋር የሚገናኝ ፕሮቴክሽን ነው። ይሄ ጥንካሬ ማድቀቅ መቻል ግን ዊዝደም ነው የሚባለው ብዙ ጊዜ ምንድነው? ጥበብ ዋይስ ስትሆኑ ማለት ነው። ስለዚህ የሆነ ጥበብን የሆነ ጥንካሬያችሁን ልትደክሙ ነው፣ ኃይላችሁን ልታጡ ነው የሚል ምሳሌ ሊሆን ይችላል። ጥርስ ማጣት ይሄ ማድቀቂያችንን ምግብ የምንበላበት ኢንተራንስ ምግቢያችን ስለሆነ እሱ እየተዳከመ ነው። በዊዝደም በጥበብ እየተዳከማችሁ ነው። የእግዚአብሔር ቃልን የምትመገቡበት ስፔሻሊ መንፈሳዊ ህይወት ላይ የእግዚአብሔርን ቃል የምንመገብበት አቅም ተዳክሟል፣ ወርዷል። ግን ይህንን እናንተ ውስጥ ምን አይነት ህይወት ውስጥ እንዳላችሁ ቼክ አድርጉ መጀመሪያ። ከዛ ጋር የሚያያዝ ሊሆን ይችላል። ጥርስ ኃይልን፣ ጥንካሬን፣ ማድቀቅን ከዛ ደግሞ ጥበብን ስለሚወክል። ሌላኛው ደግሞ እርቃን መሆን፣ ራቁት መደረግ ማለት ነው። ይሄ መጽሐፍ ቅዱስ ላይ ግልጽ ነው። ራቁቴን ስለሆንኩ ፈራው ብሎ አዳም ሲደበቅ ከእግዚአብሔር እናያለን። ስለዚህ ከምን ጋር ነው የሚያያዘው? ብዙ ጊዜ በቃ ይሄ ሀፍረትን፣ ሼምን፣ መዋረድን የሆነ ነገር ልትጋለጡ እንደሆነ የሚያሳይ ነገር ነው። የሆነ ተደብቃችሁ የምታረጉት ነገር ካለ እግዚአብሔር አቅጣጫ እያሰጣችሁ ነው ቀድሞና ነውርን የሚያሳይ ነው። ክብርን መገፈፍ፣ ማጣት፣ እርቃን መሆን ማለት ነው። ይሄ በቃ የከበረን ነገር ስታጡ። በተመሳሳይ መልኩ ደግሞ አዲስ ልብስ፣ ነጭ ልብስ፣ የጽድቅ ልብስ፣ ቅድስና ልብስ እግዚአብሔር ሲደርብላችሁ ምህረትን እንዳደረገላችሁ የሚያሳይ ስልጣንን እንደተቀበላችሁ የሚያሳዩ ናቸው። ልብስ ብዙ ነገር ይናገራል መጽሐፍ ቅዱስ ላይ። የንጉስ አለባበስ አለ፣ የካህን አለባበስ አለ፣ የሴተኛ አዳሪ አለባበስ አለ፣ ደግሞ እርቃን መደረግም አለ። ስለዚህ እነዚህ ኮመን ትርጉሞቹ ናቸው። እሺ መብረርስ ምን ማለት ነው? የመብረር ትርጓሜው ብዙ ጊዜ መብረር ከከፍታ ጋር ከፍ ከመደረግ ጋር የሆነ ደረጃ መጨመር፣ አቅም መጨመር፣ ከፍታ መጨመር፣ ኤሊቬሽን፣ እግዚአብሔር ወደ ከፍ ወዳለ ስፍራ በመንፈሳዊ ህይወት መጠንከር ሊሆን ይችላል። በስጋዊ ባላችሁ በየትኛውም ፖዚሽን ላይ ከፍ መደረግ ሊሆን ይችላል። የሆነ በህይወታችሁ የሚጨምር የሚሰጣችሁ ክብር አለ ማለት ነው። መጽሐፍ ቅዱስ ለደከማው ኃይልን ይሰጣል የሚል ክፍል ኢሳይያስ ምዕራፍ 40 ላይ እንደ ንስር በክንፍ ይወጣሉ ይበራሉ ይላል። ስለዚህ መውጣት፣ ከፍ ማለት፣ መጠንከር፣ ወደ ተሻለ ደረጃ መድረስን የሚያሳይ ነው። መውደቅ ደግሞ ከሆነ ነገር ፎል ማድረግ፣ ድንገት መውደቅ ደግሞ ማለት መንገድን መሳትን ሊያሳይ ይችላል። አቅጣጫን መሳት፣ ኮንፊደንስን ማጣት፣ አቅምን ማጣት፣ ክብርን ማጣት ሊሆን ይችላል። በዛ ነገር ላይ የናንተ እንዳልሆነ ትክክለኛ ነገር እንዳልሆነ ለመያዝ እየሞከራችሁ ያለው ሚጥል እንደሆነ ማሳያም ነው። ከሞቱ ሰዎች ጋር በተገናኘ የምታዩት የትኛውም ህልም የሞተ ሰው ሊሆን ይችላል። ተነስቶ ወይ መጥቶ ወይ እናንተ እንደሞታችሁ ሆናችሁ ልታዩት ትችላላችሁ። ይሄንን ግን ከመናገር በፊት አንድ ማስታወቂያ ልንገራችሁ። እንግዲህ ከፊታችን ገና ደርሷል። እንደምታውቁት ገና ማለት የጌታችን የኢየሱስ ክርስቶስ የልደት በዓል ነው። በጣም ወሳኝ በዓል ነው። እንደ ባህላችን ስጦታ በመሰጣጣት የምናከብረው ልዩ በዓል ነው። አንድ ነገር አሰብኩኝ። እንግዲህ ይሄን አጋጣሚ ተጠቅመን ሁላችንም እንደዚህ መጠቀም ብቻ ሳይሆን መንፈሳዊ ነገር እንድንከፋፈል ብቻ ሳይሆን ደግሞ እስቲ በዚሁ አጋጣሚ ተጠቅመን ገናን አማካኝነት አድርገን ለሰዎች ስጦታ የምንሰጥበትን በዓል ቢሆን እግዚአብሔር ከሰማይ አንድ ልጅ ኢየሱስን በድንግል ማርያም ማህፀን ሸፍኖ ለህይወታችን የሚሆን አዳኝ ከላከልን እኔና እናንተስ እንደው ይሄንን በዓል ሰበብ አድርገን ለሆነ ሰው በጎነት፣ ቸርነት ማድረግ የምንችልበት በዛ ውስጥ ደግሞ የገናን ትርጉሙን ኢየሱስን የምናስተዋውቅበት ወንጌል የምንነግርበትን መንገድ እንክፈት። እኛ አንድ እቅድ አቅደናል እንደ ህብረት የጌታ ሰራዊት በሚባለው ህብረታችን ውስጥ አንድ ማረሚያ ቤት እንደገና ደግሞ አንድ ስፍራ እርዳታ ድርጅት ቦታ ላይ ምገባ ለማድረግ አሰብን። እነዚህን ፕሮግራሞች ስናቀር ታዲያ እኛ እግዚአብሔርን ታምነን ከዛ ውጪ ደግሞ እናንተንም በዚህ ነገር ውስጥ ለማሳተፍ አቅደን
የተለያዩ ነገሮች አዘጋጅተን ወደ ማረሚያ ቤት ስንሄድ ስጦታዎች፣ ለሴቶች ንጽህና መጠበቂያ ሶፍት፣ ሳሙና፣ መጽሐፍቶች ይዘንላቸው ስጦታ አድርገን ይዘን ብንሄድ ባገኘናቸው ጊዜ ወንጌሉን ብንነግራቸው፣ ፍቅርን ብንሰብካቸው፣ የእናንተን መልእክት ብናደርስላቸው፣ ደግሞ ወደ እርዳታ ድርጅቱ ስንሄድ ምሳ ጋብዘናቸው ቆንጆ ዝግጅት አድርገን መልእክት አስተላልፈን ሰብከንላቸው ዘምረንላቸው ብንመጣ በጣም ደስ የሚል በቃ ውጤታማ በዓል እንዲሁ ዝም ብሎ ዶሮ ወጥ ከመብላት በየቤቱ ምናምን ከመዞር የተሻለ ከፍ ያለ በዓልን ትክክለኛ ትርጉም ያለው ማክበር የማይችሉ ሆድ የባሳቸው በየማረሚያ ቤቱ ያሉ በየእርዳታ ድርጅት ውስጥ ያሉ ፋሚሊ የሆነ ስሜት እንዲሰማቸው ያደርጋል። ታዲያ በዚህ ትልቅ አጀንዳ ውስጥ የእግዚአብሔር አጀንዳ ውስጥ ጌታ ኢየሱስ ታስሬ ያልጠየቃችሁኝም፣ ታምሜ ያልጠየቃችሁኝም፣ ታርዤ አላለበሳችሁኝም ብሎ በተናገረው መሰረት በዚህ ውስጥ እናንተንም ልናሳትፍ እንችላለን። ምናልባት በተለያየ ርቀት ማድረግ ብትችሉ እድሉን ብታገኙ የምታረጉ ግን ያደረጋችሁ ያልሆነ ከኛ ጋር ለምን አትሄዱም? እድሉን ሰጠናችሁ። አንድ ሶፍት፣ አንድ ሳሙና ብትገዙ፣ የአንድ ሰው ምሳ ብትችሉ፣ ወይ ደግሞ ለአንድ ሰው የሆነ መጽሐፍ ቅዱስ መግዣ የሚያክል ነገር ብትልኩ እኛ ያንን እናደርሳለን። በዛው እኛም በነፃነት ስጦታ ይዘንላችሁ ሄደን እንጎበኛለን። ይህንን ማድረግ መብታችሁ ነው። ደስ ይለናል። ምን እንደምታደርጉ በዚህ ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። ፊት ለፊት የምታዩትን አካውንቶች ተጠቅማችሁ ካላችሁ ነገር እግዚአብሔር ከሰጣችሁ ደስ እያላችሁ ይሄን ያህል አይደለም በልቡ እንዳሰበ ይስጥ ነው የሚለው። ደስ እንዳላችሁ ውስጣችሁ እንደመራችሁ በመስጠት የእግዚአብሔርን ስራ አብራችሁ እንድታገለግሉ ጥሪ አቀርባለሁኝ። ከዛ ግን ባለፈ ደግሞ ስክሪንሾት አድርጋችሁ ብታስቀምጡልን እንመዘግበዋለን። ቴንኪዩ ልንላችሁ ልንባርካችሁ እንፈልጋለን። እግዚአብሔር ደግሞ መልካም ነገር እንደሚያደርግላችሁ አምናለሁ፣ ይረሳ ዘንድ ሰው ስላልሆነ። ስለዚህ አሁኑ እጃችሁን በመዘርጋት ገና ሳይደርስ በፊት ነገሮችን እንድናዘጋጅ በር እንከፍታለን ማለት ነው። ደስ እያላችሁ ለምታደርጉ ሁሉ እግዚአብሔር አብዝቶ ይባርካችሁ። ትክክለኛ በቃ ልባችሁም ከኛ ጋር እንደሆነ የምናይበት አንዱ መንገድ ይሄ ነው። ለኛ ደግሞ የወንጌልን በር አገልግሎት የሚከፍትልን ትልቅ ስራ ነውና እግዚአብሔር ይባርካችሁ። በዚህ ነገር ለምትሳተፉ ምናልባት አሁንም ባትችሉ ለሌላ ቀን ይሄንን ነገር ፕሮሚስ አድርጋችሁ በሳምንት ውስጥ በሁለት ሳምንት ውስጥ ብታስገቡ ገና ከመድረሱ በፊት ያንን እናደርጋለን ማለት ነው። ትንሽም ትልቅም አንልም። እግዚአብሔር ይባርካችሁ። በዚህ ላይ በምታገኙት ኢንፎርሜሽን መጠቀም ትችላላችሁ። የመጨረሻው ከሞተ ሰው ጋር በተገናኘ ይህን ነገር በእርግጥ ኮንፊደንስ ኖሮኝ ማውራት አልችልም። በጣም ከበድ ያለ እንደገና ደግሞ ቀላልም ትርጉም አልባም የሚመስሉ ነገሮች ሊሆኑ ይችላሉ። ግን ሞት ብዙ ጊዜ ማብቂያ ወይም በቃ የሚል መልእክት ይዛል። ስለዚህ ምናልባት የሞተ ሰው ስትመለከቱ ወይ ሞታችሁ ስታዩ በዛ ጉዳይ ላይ የሆነ ሲዝን የጀመራችሁት ነገር ማብቂያ እንደሆነ እየተናገራችሁ ሊሆን ይችላል። የሆነ እየሮጣችሁት ያለው ሩጫ በቃ እዚህ ጋር ይብቃ ወይም ዝጉት ሊሆን ይችላል። ደግሞ እንደዚህ ብያችሁ ድርጅት እንዳዘጉ ወይም የሆነ ነገር እንዳዘጉ ብቻ ግን ወይ የሆነ ቦታ የምትኖሩበት ስፍራ በቃ ወይ ከሆነ ሰው ጋር የነበራችሁ ግንኙነት ከዛ ሰው ጋር ያላችሁ ሁኔታ በቃ አብቅቷል፣ ከዚህ በኋላ ሞቷል፣ እንቅስቃሴ የለውም እያለ ሊሆን ይችላል። ብዙ ጊዜ እንደዛ ነው እንደ ዋርኒንግ። ግን ደግሞ በተለያየ መልኩ እግዚአብሔር ሰዎችን ለማጽናናት ሲል የሞቱ ሰዎች ጥሩ ልብስ ለብሰው ደስ ብሏቸው ካያችሁ ያ ሰው በሰላም ከእግዚአብሔር ጋር በእረፍት እንዳለ እንድታዩ እግዚአብሔር አቅጣጫ እየሰጣችሁ ነው። አዝኖ ተከፍቶም ካያችሁ በተመሳሳይ ትክክለኛ ቦታ እንዳልሄደ ለእናንተም ማስጠንቀቂያ እንደሆነ ሊሆን ይችላል። እነዚህ ነገሮች ግን እኔ አክቹዋሊ ሰዷቸው ብዬ አልመክርም። እመክራለሁ አልመክርም። እናንተም ሰው እንዳትመክሩ። በዚህ አቅጣጫ ጋይዳንስ ስትፈልጉ ስትደውሉልኝም ይሄን ፍታልኝ አትበሉኝ። እኔ ህልም ፈቺ አይደለሁም። ብዙ ጊዜ ሰው የሚሳሳተው በዚህ ነው። ኢንሳይት ብቻ ሰጣችኋለሁ። ምን ሊሆን ይችላል ብላችሁ ጠይቁኝ። ያንን ማድረግ ይችላል። ግን የምትፈቱት እናንተ ናችሁ። በህልም ህይወታችሁን እንዳትመሩ። መጽሐፍ ቅዱስ የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ እንጂ በህልም ይመራሉ አይልም። ስለዚህ ህልም የመጨረሻ ውጤት አይደለም የእናንተን ህይወት ለመምራት። የእግዚአብሔር ቃል ግን ነው፣ ምንም ጥርጥር የሌለው። የእግዚአብሔር መንፈስ ግን ነው፣ ጥርጥር የሌለው። ታዲያ ምን ላድርግ? አንደርስታንድ ማረጋጋተኛ የህይወትን ህልም ከሆነ ጥያቄያችሁ አንድ ነገር አድርጉ። ዮሴፍ ሁለተኛ ጊዜ ህልም ካለመ፣ ያዕቆብ ለሁለተኛ ጊዜ ህልም ካለመ፣ እነ ዳንኤል 2 ጊዜ 3 ጊዜ ህልም ካለመ፣ አሁንም ጥርት ያለ በሚገባችሁ መንገድ እግዚአብሔር እንዲናገራችሁ ድጋሚ እንዲያሳያችሁ ጸልዩ። እርግጠኛ ነኝ እግዚአብሔር ይሰማችኋል፣ ደግሞም ያሳያችኋል። ይሄ ቪዲዮ እንደጠቀማችሁ ከተሰማችሁ ደግሞ ለብዙ ሰዎች እንዲደርስ የምትፈልጉ ከሆነ አሁኑኑ ለሌሎች ሰዎች ሼር አድርጉት። በእኔ በኩል ስላዳመጣችሁኝ ጊዜያችሁን ስለሰጣችሁኝ በጣም ነው የማመሰግነው። በሌላ ቪዲዮ እንገናኛለን። 14 ቀኑን ቻሌንጅ ጆይን አድርጉን።
ሁሉ ጊዜ ማታ 3 ሰዓት ላይ ጸሎት አለን። በቴሌግራም ላይ ጆይን ካረጋችሁን ከታች ዲስክሪፕሽን ላይ ወይም ደግሞ የመጀመሪያ አስተያየት መስጫ ላይ አስቀምጥላችኋለሁ። አብረን እንጸልያለን። በጣም ጥሩ የጸሎት ህይወት ይኖራችኋል። ተባረኩ። መልካም ጊዜ